ያችን 28 ዓመት ወጣት ሜሪጆይን ለመመስረት የምትጣጣር ሴት ብታገኛት ምን ትያት ነበር? አንድ ቦታ ጉዳይ አስፈጽሜ ምናምን አይቻልም የተባለውን ጥረት አድርገው ሄጄን ፈጽሜ ስመጣ እንኳን ተፈጠርኩ ይለነኝ ሰዎች ይላል። አሁን ላይ ሜሪጆይ የደረሰበትን ስታይ ምን ይሰማሻል? እናቴ ከኔ ጋር ሁኚ ብዬ ውልቅ ነው የምለው፣ ጸሎቴን አድርጊ። እንደው ስኬት ላንቺ ምንድነው ሲስተር? እንደ ሴቱ ሳውና አስቲም ባዝ ምናምን ብዬ አላውቅም። ከንቱ ውዳሴ ነው ይላሉ በእኛ ድሮ ያስተማሩን። ብዙ ሰው አፕሪሺየት ሲያደርግ ሲያመሰግንሽ። ሰላም እንዴት ናችሁ? ዛሬ በተምሳሌ ሰዓታችን የምናገኛት አንዲት ጠንካራ ሴትን ነው። ነጭ ጋውኗን ለብሳ ብዙዎችን ለማዳን በሕክምና ሙያ ብትሰማራ የሕክምና ሙያዋን ወደ ሰብአዊ አገልግሎት በመቀየር የብዙዎችን እንባ ያበሰች ሲስተር ዘቢደር ዘውዴ ጋር ነው የምንገኘው። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ተምሳሌ ተጀምሯል። አብረን እንግባ። ሲስተር እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? አለሁልሽ እግዚአብሔር ይመስገን። ሰላም ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም። ስራ ቆንጆ ነው። እናንተ ጋር እንዴት ነው? እሰይ። የሜሪጆይን ያየሁኝ ነበርና ሁሌም ስሰጥ የምቀበለው አለኝ ይላል። በጣም የሚመስጥ ቃል ነው። ምን ማለት ነው ግን ትርጉሙ? ሁሌም በሰጠሽ ቁጥር ከፈጣሪ በረከት እጥፍ ድርብ ሆኖ ይሰጥሻል። ስለዚህ ባረካለሽ። በጣም ደስ የሚል ነው። ስለዚህ ወደ ውስጥ እንግባና ቆይታ እናድርግ። እሺ እሺ። ሲስተር በጣም ነው የማመሰግነው የተምሳሌት እንግዳዬ ስለሆንሽ፣ ፈቃደኛ ስለሆንሽ አመሰግንሻለሁ። እኔም በጣም አመሰግናለሁ እንግዳ ስላደረጋችሁ። እሺ፣ የተወለደች ሲስተር የታደገች አስተዳደግ ምን ይመስል ነበረ? እስኪ ስለሱ ከሱ እንነሳ፣ ከሱን ጀምር እስኪ። እሺ፣ እኔ ከእናቴ ከወይዘሮ ናሲሴ ቦሽራና ከአባቴ ከአቶ ዘውዴ ታየው በጋሞ ጎፋ አሁን ጋሞ ዞን በሚባል ጨንቻ ከተማ ላይ በ1955 ዓመተ ምህረት 10ኛ ልጅ ሆኜ ተወለድኩ። ለቤተሰብ የመጨረሻ ማለት ነው። የመጨረሻ ልጅ ነው። እሺ። እና አምስታችን አሁን በህይወት አለን። አምስቱና እናትና አባቴ አሁን በህይወት የሉም። እና ጥሩ ጊዜ ነበር ያሳለፍነው። 10ኛ ልጅ ስትሆኚ ደግሞ ከእናትሽ ጋር የመጨረሻ ልጅ ስትሆኚ ከእናትሽ ጋር በጣም ክሎዝ ሆነሽ ነው የምታድጊው። እና በጣም ጥሩ ጊዜ አሳልፌያለሁ። እህቶቼ በተለይ ፀሐይ ዘውዴ እና ታደለች ዘውዴ የሚባሉ የኔ በጣም ጓደኞች ሆነ ትምህርት ቤት አብረን ነው ያሳለፍነው። እና ከ1 እስከ 8 ደጃዝማች ወልደ ማርያም ትምህርት ቤት ተማርኩኝ። ከዛ ደግሞ 9ኛ ክፍል እዛ ስላልነበረ ጦሎላ ሚሽን የሚባል ለ1 ዓመት እዛ ተምሬ 10ኛ ክፍል ሲከፈት ወደ ጨንቻ መጣው። ከዛ 11 እና 12 ደግሞ ኮምፕሬሄንሲቭ ሃይ ስኩል ተማርኩኝና አስተዳደጌ ያው በጣም ደስ ይላል። ጥሩ ነው። የመጨረሻ ልጅ ሆኜ በጣም ደስተኛ ሆኜ ከእናቴ ጋር ሆኜ ነው የኖርኩትና ጥሩ ነበር። ከእህቶቼ ጋር ነው ብዙ የኔ ጓደኝነት እህቶቼ ነበሩ እና ጥሩ ጊዜ ነው ያሳለፍኩት። አዎ። ከዛ እንግዲህ ወደ አዲስ አበባ መጣሽ ማለት ነው። እንዴት ነበር ወደ ነርሲንግ ሙያስ የገባሽው? ከዛ 12ኛ ክፍል እንደጨረስን ማትሪክ አልመጣልኝም ነበር። የነበረው ነርሲንግ ስኩል ማስታወቂያ ወጥቶ ነበረ። እዛ ተወዳድሬ አልፌ መጥቼ ነርሲንግ በ1974 ዓመተ ምህረት ነርሲንግ ገባ። አጠቃላይ ጥቁር አንበሳ አጠቃላይ ነርስ ትምህርት ቤት እዛ 18 ወር ቆየሁኝ። ተመልሼ እንደገና ወደ መጣሽበት ተመልሰሽ መስራት አለብሽና ተመልሼ ደግሞ ሴቻ ክሊኒክ 1 ዓመት ሰራው። ከዛ ደግሞ አርባ ምንጭ የኖርዌጂያን ሚሽን ሆስፒታል ይባል ነበር ያሁን የአርባ ምንጭ አጠቃላይ ሆስፒታል እና ከኖርዌጂያኖቹ ጋር እዛ ደግሞ የተወሰነ ጊዜ ሰርቼ ወደ አዲስ አበባ ገባሁ። የእንግዲህ የነርሲንግ ሙያሽን ወደ ጎን በማድረግ ነው ወደ ሜሪጆይን መመስረት የገባሽውና እንዴት ነበረ ሜሪጆይ እንዲመሰረት ያደረገው ዋናው ምክንያት ምን ነበር? ዋናው ምክንያት ምንድነው? ከአዲስ አበባ መጥቼ የካቲት 12 እና ጳውሎስ ሆስፒታል ሰራሁኝ።
ጳውሎስ ሆስፒታል እየሰራሁኝ አጋጣሚውን አገኘሁኝ። ወደ ሊሙ ገነት ሴቭ ዘ ችልድረን ኖርዌይ ገጠር ገባሁ። ምክንያቱም ማገኘው ደሞዝ ለቤተሰብ ልኬ ራሴን አዲስ አበባ ላይ ማስተዳደር ከባድ ነበርና እዛ ገባሁኝ። በበቅሎ እየሄድኩኝ ጤና ማስተማር ምናምን እያለ ያው ሊሙ ገነት ላይ ትንሽ አመመኝ እና አፍንጫዬ ውስጥ እጢ በቀለ። በዛ ሰዓት እያመጣው ለቤተሰብም ሳልነግር በበቅሎ መስራቴን ፎቶ አሳያቸው ነበር እና እህቴ ጎረቤቴ ነበሩ ቀበሌው የሚሰሩ እንዲህ የተሰቃሽ በዚህ እድሜሽ ከምትሰሪ ለምን ቤት አንሰጥሽም እና ክሊኒክ አትከፍችም እና ለምን ብዙ ወላዶች እየሞቱ ነው። አስኮ ላይ ያኔ አምቡላንስ መጥሪያ ስልክ እንኳን አልነበረም የዛሬ 35 ዓመት። ስለዚህ መጀመሪያ ላይ አልመሰለኝም ተመልሼ ሄድኩኝ። ከዛ ግን በአመቱ ስመጣ እህቴ ምጥ ይዟት ማዋለድ አቃተኝ። አስፋልት ዳር አስተኝተናት ሆስፒታል ጳውሎስ ሆስፒታል ወሰድናት። በሐኪሞች እርዳታ እህቴ ተገላገለች። ከዛ ክሊኒኩን አሁን መክፈት አለብኝ ብዬ አስኮ ገብርኤል የሚል ክሊኒክ ከፈትኩኝ አስፋልት ዳር ከቀበሌው ቤት ተሰጥቶኝ። አሁንም በስሜ ነው ግን ዶኔት አድርጌዋለሁ። ሴቶች ይሰሩበታል፣ መኖሪያ ሆኗል፣ ትልቅ ግቢ ነው። አስረክቤያለሁ ለሚኖሩት ሰዎች እንዲሆን አድርጌ እና በዛ መሃል ታመምኩኝ። አፍንጫ ውስጥ የበቀለው እጢ እያደገ መጣ እና ትንሽ ከባድ ነበረ። ተሳልኩኝ። ማዘር ትሬዛን በጣም ወዳቸው ነበርና ከዳንኩኝ እንደ ማዘር ትሬዛ በጎ አድራጎት ስራ እንድሰራ ካልሆነ ግን አሁን በሞት ብዬ ምን አደርጋለሁ? በሽታው በጣም ከባድ ነበር። እዚህ ስር ጥርሴን ያመኛል፣ የሰባት ጥርስሽ ወጥቶ ባዮፕሲ ይወሰዳሉ። ብቻ ብዙ አለፈ ያ ጊዜ እና የኪዳነ ምሕረትን ጌራ ኪዳነ ምሕረት ጸበል ወስጄ ብዙ እምነቱን ምንንም በቤተ ክርስቲያን የሚደረገውን ነገር አደረኩ። ዳንኩኝ። ከዳንኩ በኋላ ያው ማዘር ትሬዛን ወዳለሁ ብዬሻለሁ። የእሳቸውን ወድበት ምክንያት አለ። ፍቅራችሁ ድንበር የለሽ ይሁን ይላሉ። ምክንያቱም እዚህ ጋር በፖለቲካው፣ በጎሳ፣ በብሔር፣ በዘር፣ በሃይማኖት ልዩነት ሳታደርጊ የሰው ልጅ ብቻ መርዳት። ለዚህ ነው ኢትዮጵያ ውስጥ መጥተው ማዘር ትሬዛ ትልቅ ስራ እየሰሩ ያሉትና እንደሳቸው በሆነ ነበረ። በመቶ ልጆች ከተለያየ ሃይማኖት ከተለያየ ምናቸውንም ሳንጠይቅ የተቸገሩትን ጀመርን። ዛሬ 6 ክልል ላይ እየሰራን እንገኛለን። አዲስ አበባ ብቻ እንኳን በአሁን ሰዓት በኢትዮጵያውን የሚረዱ ከ10 ሺህ በላይ ህፃናቶች አሉን በ6 ክፍለ ከተማ ላይ። እንደገና ደግሞ አረጋውያን በወር ከ2 ሺህ በላይ አሁን እየረዳን እንገኛለን። ዳታው ያለ በጣም ደስ ይላል። ሲስተር እንደው ወደ ኋላ ልመልስሽና የመጀመሪያው ቀን ምን ይመስል ነበር? የሜሪ ጆይ የመጀመሪያ ቀንን እስቲ አስታውሽ። ከባድ ነው። ጓደኞችን ወስጄ አንደኛ ቤተሰብም አሳይች ህመሜን ደብቄ ነበርና ክሊኒኬን ስጦታ ልሰጥ ነው ስል ሁሉም ነው የደነገጠውና መጨረሻ ላይ ግን ያው እነሱም ተስማሙ። ሰጠሁኝ። በዛን ጊዜ ኪሎዬም በጣም ቀንሷል። ጓደኞችን አምጥቼ ክሊኒኬን ልሰጥ ነው እስቲዩልኝ እንዲላደርግ ነው ስል ይስቃሉ። አልመሰላቸውም። እንግዲህ አትስቤ ዛሬ 35 ዓመት በፊት እና እንዴት ሆነሽ እንጆ ታቋቁሚያለሽ? በዚህ ላይ እንግሊዘኛ መናገር አልችልም። በዛን ጊዜ የመስጠት ባህሉ ብዙ አይደለም። አሁን ሁሉም ሰው ይሰጣል፣ ለመደው፣ ብዙ ሰርተንበት እና ዶነሮችን ነው የምናፈላልገው። ፈረንጆች ጋር ሄደን ነው ብር የምናመጣው እና ገረማቸው። በዛን ጊዜ አዲስ አበባ ሴቭ ዘ ችልድረን ኖርዌይ ነበር የምሰራው። ጓደኞችን ሳማክራቸው ተይ ነገር ተይ ከብድሻል፣ እንደው ክሊኒኩ ቢቀጥል ይሻላል ይላሉ። ግን ያው ውስጥሽ እግዚአብሔር የፈቀደው ነገር አለ አይደል? ራዩን የሱ ስለሆነ እሱ ፈቅዷልና በቃ እዛው ጀመርኩ። ክሊኒክ ውስጥ ነፃ ሕክምና መስጠት፣ በየቤቱ ጤና ማስተማር የሄድኩ እህቶቼ ጋር ደግሞ የእህቴ ልጆች ጋርም እንደዚሁ ክሊኒክ ውስጥ ልጆቹን መንከባከብ ምናምን ጀመርን። ከዛ በኋላ የመጀመሪያውን ፈንድ ከአሜሪካ ኤምባሲ አገኘን 25,000 ብር እና ቆዳ አካባቢ ቦኖ ውሃ ሰራን፣ ማጠቢያ ገንዳ አደረግን። እንደገና ለሴቶች ደግሞ ማደራጀት ትንሽ ብር አገኘን። በዚህ ስራ ከፍ ማለት ጀመርን። እያለን እንግዲህ እዚህ ደርሰናል።
የነበሩት ውጣ ውረዶች ምን ይመስሉ ነበር? እንዴት ደግሞ ተወጣሻቸው? በጣም መቼም እንደዚህ አይነት ድርጅት ሲቋቋም ትልቅ በጀት ተይዞለት በዛ ላይ በጣም ብዙ ውጣ ውረድ ይኖረዋልና እንደነገርሽኝ እንዴት ነበር አንቺ የምትወጪው? የሚመጡትን ችግሮች እንዴት ነው የምትፈቻቸው? በጣም ከባድ ነበር። የመጀመሪያውን ከመንግስት ጋር የተፈራረምነው እርዳታ ማስተባበሪያ ይባላል። ጊዮን ጋር ነበር ቢሮአቸው እና እዛ ሄጄ የ5 ዓመት ፕሮጀክት እንትን ስል ሲስተር ዘቢደር ዘውዴ ስራ አስኪያጅ ናት። ማና ሲስተር ዘቢደር አለ። እኔ እዛ ያኔ ቀጭን ነኝ፣ ምንም በጣም ፈርቼ ነው ልክ ተልኬ የመጣው መስላለሁ። እኔ ነኝ ስራ አስኪያጇ መስራቿ እኔ ነኝ ሲል ቀና ብሎ ደንግጦ አየኝ። አንቺ አለ። አዎ በዚህ እድሜሽ አሁን ልትሞክሪ ነው? አሞክራለሁ አልኩት። እሺ አለና አዘነልኝ። አይቶ የሚሆን አልመሰለውም ሲያየኝና ግን እንደው ለሞራሌ ብሎ ተቀበለኝ። 5 ዓመቱን ያስገባነው 1.2 ሚሊዮን ብር ነው ለ5 ዓመት። ግን ስንጨርስ 1.2 ሚሊዮን አስገባን፣ 1.5 ሚሊዮን አገኘን። ያ ሞራል ሆነን እንግዲህ እዚህ ደረጃ ደረስን። ትልቁ ቻሌንጅ ምንድነው? እውቀት ነበር። ያው ነርስ ነኝ፣ ብዙ ይሄ ዶነሩን ብዙ አላውቅም ነበር። ጓደኞቼ በርግጥ ይረዱኛሉ። የመጀመሪያ ሜርጆ ቦርድ አቶ አድማሴ ወንድሙ፣ አቶ በድሉ ተፈሪ የሚባለው ፕሮጀክት መጽሐፍ ከሰው ጋር ማስተዋወቅ ይረዱኝ ነበረ እና እሱ በጣም ከስሬ ያው ያደገ መጣና ከስሬ ዶክተሮች አሉ፣ ማስተርስ ያላቸው አሉ። እኔ ነርሲንግ ዲፕሎማ ነው ያለኝ። በዚህ ላይ ዶነሮች ሲመጣ በአስተርጓሚ ነው የምሰራው። ያ ትንሽ ሞራልሽን ይነካል አይደል? ያ አንዱ ቻሌንጅ ነው። ግን እግዚአብሔር ድንቅ አምላክ ነው። ታሪክን መቀየር ስለፈለገ የኖርዌይ መንግስት መጣ እና እኛን ከጎበኙ በኋላ ምንድነው የተማርሽው ባሉ በጣም ደስ አላቸው በስራውና ነርሲንግ ዲፕሎማ አለኝ አልኳቸው። ለምንድነው ያልተማርሽው አሉ። አይ እኛ ሀገር የኔ ኮመን ኮርስ ስላልወሰድን ሰርቲፊኬት ነው እና አልቀጠልኩም በዲግሪ ማትሪክስ ስላልመጣልኝ አልኳቸው። ኢንተርናሽናል አሜሪካን ብትፈልጊ ዩሮፕን ፈልጊ እኛ እናስተምርሻለን አሉ። በጣም ኮረስፖንዳንስ ስላላሉ በተልኮ አላውቅም። ወዲያው አፕላይ ያደረገን እና አገኘው። ፕሪስተን ዩኒቨርሲቲ ትልቅ ትምህርት ቤት ነው አሜሪካን ሀገር የታወቀ። እዛ አፕላይ ያደረኩኝ። ነርሲንግ ያው ምንም ስለማይቆጠር ከዲፕሎም ጀምር ያሉኝ። ዲፕሎምና ዲግሪን ሆቴል እያስቀመጡ ፐርዳይም እየተከፈለኝ በየአመቱ 1 ወር ይር አሜሪካን ሀገር ያው ትምህርቴን ጨረስኩኝ። አሁን ስትለማመጂ ስታጠኒ ፕራክቲስ ስታደርጊ ይቀየራል። ከዛ ደግሞ ዲግሪን ተምሬ መጥቼ እንደገና ደግሞ ኮርዴድ ኢንተርናሽናል የኒዘርላንድ ድርጅት በጣም ይረዳን ነበረ። ኮርዴድ ደግሞ አዩና አሁን እንዲያውም እነሱ የፊሜል ካንሰር አምባሳደር ነኝ እና ማስተማር አለብን መቀጠል አለብሽ አሉና ደግሞ እነሱ ማስተርሴን ለ2 ዓመት በጣም ውድ ነው እንደዚሁም እየሄድኩኝ ተማርኩኝ። ታሪክ ተቀየረ። ስመረቅ ሜሪ ጆይ ላይ ነበር ወረቀቴን የጻፍኩት። አዲስ አበባ ዩኒቨርሲቲ በጣም ረድተውኛል። እዛ እየሄድኩ አጠና ነበር። አስተማሪዎቹ ይተባበሩኛል። የፈተናዬን ያያሉ። ባለቤቴ ረድቶኛል እና በዛው እነሱ ደግሞ በጣም ደስ አላቸው። ዩኒቨርሲቲው ለፒኤችዲ ስኮላርሺፕ በፈልግ እዛው ሄጄ በፈልግ ከዚህ እንድማር ፈቀዱልኝ። ግን ያው ፒኤችዲ ለአካዳሚሻን ነው ብዬ አልተማርኩ እና ታሪክ ተቀየረና የሰው ልጅ ጥረት ካደረገ ከተማረ መቀየር እንደሚችል ዛሬ ማንም ቢመጣ በደንብ ማስተናገድ ይችላል። በአስተርጓሚ አይደለም የምሰራው። በጣም ደስ ይላል። ታሪክን ቀያሪ አምላክ ታሪክን ቀይረው። በጣም አመሰግናለሁ እግዚአብሔር። የሜሪ ጆይ ስምም እንግዲህ ከአንቺ ታሪክ ጋር ከመዳንሽ ጋር አብሮ እንደሚያሰምቻለሁና እስኪ ስለሱ አጫውቺ። አዎ በተለይ ይሄ የፈረንጅ ስም ስላደረገ ቢሮ ኔጋ ይገቡና የለችም ፈረንጇ ይላሉ። ከ77 ጀምሮ የተለመደው ይሄ እርዳታ ሰጪ ከውጭ ነው አይደል የሚመጣው እና የታለች ይላሉ። እኛ በእንግሊዘኛ ስሙን ያደረግነው አንደኛ በዛን ጊዜ የመስጠት ባህሉ እንዳሁኑ አልነበረምና የእርዳታ ሰጪ ድርጅቶች ናቸው እኛን የሚረዱ የነበሩት ከዛሬ 35 ዓመት በፊት እና ሜሪ ማለት ማርያም፣ ጆይ ደስታ ማለት ነው። እናታችን ድንግል ማርያም ከልጇ ከጌታ ኢየሱስ ክርስቶስ አማልዳ
እንድድን ስላደረገችን መታሰቢያው ለሷ ይሁን ብዬ ነው። ሜሪ ማርያም ጆይ ደስታ የተባለው ስራችን ግን ከሃይማኖት፣ ከፖለቲካ፣ ከጎሳ ነፃ የሆነ የሰው ልጆችን ነው የምንረዳው። በጣም ደስ ይላል። አዎ ሲታይ እንዳልሽው የውጭ ስም ነው የሚመስለው መጀመሪያ ሲታይ ሳይተነተን። አዎ ብዙ ሰው አይረዳውም። እንግዲህ እንደነገርሽኝ ሲስተር በጣም ብዙ ድካማ ያለው ስራ ነው። የብዙዎችን ደስታ ለመመለስ ደግሞ አንቺ የምታልፊበት ውጣ ውረድ ይኖራልና ብርታትን ከየት ነው የምታገኘው? ከላይኛው ከእናታችን ከድንግል ማርያም ብዙ ጊዜ ይላል በቃ እዚያውን ድክም ብዬ ሄደ ይለ እቤት ስገባም አንዳንዴ ምግብ አልበላም። በቃ ይደክመኛል። ፊልድ ሄጄ ስመጣ ብዙ ጊዜ ፊልድ ነኝ እና ቀላል አይደለም 16 ከተማ መስራት እና በቃ ዛሬ ነገ አትሄድም ስራ ይላሉ ልጆቼ። እኔ ግን ለሊት ተነስቼ ወጥቼ ሄጃለሁ። ራዩ የኔ ስላልሆነ የላይኛው ጌታ የሰጠኝ ራይ ስለሆነ ጠዋት ለኔ ምን ጊዜም አዲስ ቀን አዲስ አበርታኝ ፍቅርህ ያበርታኝ እናቴ ከኔ ጋር ሁኚ ብዬ ውልቅ ነው የምለው። ጸሎቴን አድርጌና ጸሎት ትልቅ ኃይል አለው። እኔ በሱ ኃይል ነው ያለሁትና መንገድ ሁሉ የሚከፈትልኝ የትም እጄን አፍሬ አላውቅም። ዛሬ ሰሞኑን ሁሉ ቢሮ ሲያወሩ ነበር እምቢ ያለሽ ሰው ውስጥ ያስታውሽ ይሉኛል። የለም ስለዚህ ይሄ ምንም ለድሃውንም የፈጠረ ሀብታሙንም የፈጠረ እሱ ፈጣሪያችን ነው። ስለዚህ ለእኛ እንድንሰራ የተመረጠን ሰዎች ያድሰናል። እኔ አንቺ ልብ ነው ውስጥ ያለው። በ28 ዓመቴ ነው ሜሪጆን የጀመርኩት። ዛሬ 65ኛ ዓመቴን ይዣለሁ። ማንም ሰው እኔን 65 የደረስኩ አይመስለው። አይ አትመስይም ሲስተር እውነት ለመናገር። ውስጤን ደግሞ ብታይ ገና ትልቅ ራዕይ አለኝ እግዚአብሔር እድሜ ከጤና ከሰጠኝ። ስለዚህ ያበረታል። መልካምነት በጣም ጥሩ ነው። የኛ ሞቶ አለ በሰጠሽ ቁጥር የምትቀበዩ ነገር አለ። የፈለግሽውን ትቀበያለሽ ከፈጣሪ። ስለዚህ ቤቱ ሙሉ ነው የኛ አምላክ ሊሰጠንና ያ ይመስለኛል ያበረታኝ እዚህ ያደረሰኝ። ደክሜ አላውቅም። አኗሊ ወጥቼ አላውቅም። እንደ ሴቱ ሳውና አስቲም ባዝ ምናምን ብዬ አላውቅም። የለም እሱ ነገር ዳይቴን መርጬ አላውቅም። አለው እንዳለው የድሮ አበላሌ ዛሬም አለ እና ምንም በቃ የድሮ ዘቢደር ነኝ ዛሬም ያለሁትና ይሄ የሱ ፈቃድ ስለሆነ ነው እንጂ በኔ ፍላጎት የሚሆን ነገር አይደለም። ሲስተር በ28 ዓመትሽ ነው እንግዲህ ሜሪጆይ የተመሰረተውና አሁን ላይ ቆመሽ ያችን የ28 ዓመት ወጣት ሜሪጆይ ለመመስረት የምትጣጣር ሴት ብታገኛት ምን ትያት ነበር? ምን ይሰማሻል አሁን ላይ ምን ስታስብ? በጣም እንኳን ተፈጠርኩላለሁ። ብዙ ጊዜ እላለሁ አንድ ቦታ ጉዳይ አስፈጽሜ ምናምን አይቻልም የተባለውን ጥረት አድርገው ሄጄን ፈጽሜ ስመጣ እንኳን ተፈጠርኩ ለነኝ ሰዎች እላለሁና እግዚአብሔርን በጣም አመሰግናለሁ። እናቴ ድንግል ማርያምን አመሰግናታለሁ። የተወለድኩትም ደግሞ በሷ ቀን ነው በ16 በኪዳነ ምሕረት እና በቃ ዓላማ ያለው ነገር ስለሆነ እንኳን ተፈጠርኩ እላለሁና የአቅም ጉዳይ አለ በርግጥ አሁንም በጣም ማንበብ አለብኝ። ማንበብ ከጊዜው ጋር መሄድ አሁን የምታውቂ ነው። ከአሁን ወጣት ጋር እኩል ለመሄድ እኛ በጣም ማንበብ አለብን። የኤአይ ዘመን ነው። ከሱ ጋር ራስን ማሻሻል ሊደርሺፑም እየተቀያየረ ነው። እኛ ድሮ ብዙ አውርተን ነው ዛሬ አሁን ወጣት ብዙ ስታወሪ ትቶሽ ሄዷል ወይ ሌላ ጋር ነው ሐሳቡ። ለምን አጭር ነገር ነው የሚፈልገውና የኛ የሊደርሺፕ ስታይል ከጊዜው ጋር እንዴት ማየት አለበት የሚል እያነበብኩ ነው ራሴን ማስተካክለውና የድሮ ዘቢደርን ሳስብ አንዳንዴ ያስቀኛል። እንዴት ሲስተር ለምን ያለው ዕውቀቴ ጋፔን በጣም አየዋለሁና ግን ያው የዋህነት ጥሩ ነው እንዳለ እኔ ደግሞ ድክመቴን ምንም አልደብቅም አውቀዋለሁ ጋፔን። ስለዚህ ጋፔን እንዲሞሉልኝ ነው እዚህ ጋር ያሉ ለኔ በፕሮግራምም በፋይናንስም ዲፓርትመንት ውስጥ ያሉ ሰዎች የኔን ጋፕ ሙሉ ለማድረግ እንዳማካሪ ሆነው ስለሚሰሩ በጣም ድክመቴን አውቀዋለሁ። እንዲ ተምሬያለሁ እንዲ ነኝም ስለማልን እግዚአብሔርም ይረዳኛል። አዎ እንደው ስኬት ላንቺ ምንድነው ሲስተር? ስኬት ማለት ምን ማለት ነው ላንቺ? ስኬት ለማላውቀው ሰው ለሌላ ሰው መኖር በቃ ለኔ ስኬት ያ ነው። እዛ ደረጃ ከደረስኩኝ እኔ በቃ እኔን ትቼ ለሌላ መኖር ማለት
ትልቁ ስኬት ነው። አገር የምትለወጠው ባይዘው በዚህ ነው። ሌላው ማክበር፣ ለሌላው መቆረስ፣ ለሌላው ፈገግታሽን መስጠት፣ ፍቅርሽን መስጠት ይሄ የግድ ይላል። ሰው ነንና እኛ እኮ ወይ እባብ አላደረገንም ወይ ዘንዶ አላደረገንም ወይ ምን አላደረገንም። ሰው ጌታ ኢየሱስ ክርስቶስ በራሱ አምሳያ የፈጠረን ሰው ነንና እሱም ወርዶ ያስተማረን ትህትናን፣ ፍቅርን፣ መስጠትን፣ መሰጠትን ነው። ስለዚህ ያንን ለሌላ መኖር የጀመረ ሰው ትልቅ ስኬታማ ነው እላለሁ። እኔ ብር ስላለው ባለስልጣን ስለሆነ ስለተማረ ላይ ስለደረሰ አይደለም። ከትንሽ ጀምሮ ለሰው መኖር የጀመረ ሰው እንደ ማዘር ቴሬዛ እንደ ዶክተር አበበች ጎበና ስኬታማ ሰዎች በምድር ላይ ያለውን ጨርሰው ወደ ሰማይ ቤት ይሄዱ ወደ ቤታቸው ኩርት ብሎ የሚኖሩ ናቸው። እና ለዛ ስኬታማ ማለት ለሌላ ሰው መኖር ነው። አሁን ላይ ሜሪጆ እየደረሰበትን ስታይ ምን ይሰማሻል? እዚህ እንደርሳለን ብዬ አስቤ አላውቅም። እውነት ለመናገር በፍጹም የሱ ስራ ስለሆነ ነው። በጣም ደስ ይለኛል እና ይቻላልን። በተለይ ለሴቶች ይቻላልን። ከኔ መማር ይችላሉ። አንደኛ የሀብታም ልጅ አይደለሁም፣ የገጠር ልጅ ነኝ። ቋንቋ ተምሬ አይደለም እዚህ የደረስኩት። ገጠር ውስጥ ይታሽ 12 ስንጨርስ አንድ ፔፐር እንኳን ለመጻፍ ማንችል ሰዎች ነን። አንድ ገጽ ወረቀት በእንግሊዘኛ መጻፍ ማንችል ነን ገጠር ውስጥ እኔ ባደኩበት ዘመን። እና ከዛ ወጥቼ አዲስ አበባን ያየሁት እኮ ነርሲንግ ስመጣ ነው። አላውቀውም። መኪና ላይ የወጣው ስንት ያክፍሎኝ ነው ማትሪክ ነው ሚኒስትሪ ፎቶ ለመነሳት አርባ ምንጭ ወደ አርባ ምንጭ ስትመጪ ማለት ነው። አዎ በጣም አስታውሳለሁኝ። እና ሁሉ ነገር ጉድጓድ ውሃ ነው የምንቀዳ የነበረው። መብራት እንዲያየነው እኮ ስምንት ያክፍል ነው። እኔ ሚኒስትሪ ከ7 ወደ 8 ስናልፍ እስከ 6 ሰዓት የሚበራ ጄኔሬተር መብራት መጣ። በጣም የተገረምንበት ጊዜ ነበር። እንዴት ይሆናል ብለን በኩራዝ የምንኖር ሰዎች ያን ሁሉ አልፋ ዘቢደር ዛሬ እዚህ መድረሷ ተአምር ነው። ስለዚህ ይቻላል። በቃ በአላማሽ ከኖርሽ ጽናት ካለሽ ራስሽን ለማቀየር ማንነትሽን አውቀሽ እኔ ማን እንደሆንኩኝ አውቄያለሁ። በቃ እኔ እዚህ ጋር ሀብታም ዘመድ አለኝ፣ እዚህ ጋር ባለስልጣን፣ እዚህ ጋር ምን ምለው የሌለኝ ግን በጌታዬ በእናቴ በድንግል ማርያም ተማምኜ በኮንፊደንስ የምኖር ዛሬ እዚህ ደርሻለሁ። ስለዚህ ለሰው ልጅ እምነት በየትኛውም ሃይማኖት እምነት ያስፈልጋል፣ ጸሎት ያስፈልጋል፣ አላማ ሊኖረው ይገባል። ያለውን ደግሞ ሲቹዌሽን መቀበል ያስፈልጋል። ያን በማድረጌ ነው እዚህ የደረስኩትና እንደምታየኝ እንግዲህ ገና ብዙ እኖራለሁ። አሜን አሜን። ኑሪልን። በጣም ብዙ ሽልማቶችን ከጀርባ እያየሁኝ ነውና እስኪ ስለነሱ ብታጫውሽን ደስ ይለኛል። በጣም ብዙ አሉ። እንቁ ሴት፣ ንቁ ሴት ብዙ ሽልማቶች አሉ። እንቁ ሴት ይሄ ሴቶችን በጣም ከሚሰሩ ስራ ለየት ያለ ስራ የሰሩትን ሴቶች የሚሸልም ድርጅት ነው እና በዛው ያቋቋም ነው ወይኗና ሳሙኤል ገረመው የሚባሉ ቤተሰቡ ይሄንን እንቁ ሴት በእናታቸው ስም የጀመሩት ስራ ነው እና ይሄንን ሲጀምሩ የመጀመሪያ እንቁ ሴት ተሸላሚ ሆንኩ። ሁለተኛም ላይ እንደዚሁ በሜሪጆ የተሸለምኩኝ እና ከዛም የበላይ ጠባቂ ያደረጉን በዛ ነው። አሁን በዚህ አመት ራሱ ብዙ ሰው ሸልመናል። እነ ሄዋን ፋሽን፣ እነ አርቲስት መሰረት መብራት፣ በጣም ብዙ ሰዎች የሚገርም ስራ እየሰሩ ሸልመናል እና በዛ ነው አገር ውስጥ ያገኘሁት ብዙ ሽልማት አለ። እኔ ብዙ ሜሪጆ ሲሸለም ደስ ይለኛል፣ እኔ ሲሸለም ደስ አይለኝም። ብዙም የክብር ዶክተሬት ሁሉ አልቀበልም ብዬ ነው። በለንደንም ሁሉ ተጋብዣለሁ። የክብር ዶክተሬት ሊሰጠን ሪኮመንድ ተደርገን 2 ፈርስት ሌዲ የቀድሞ አቶ ኃይለማርያም ባለቤት ወይዘሮ ሮማና እኔ ለንደን ላይ ነበረ። ግን ምንድነው እኔ ሳድግ ያደኩበት ነገር
ከንቱ ውዳሴ ነው ይላሉ በእኛ ድሮ ያስተማሩን። ብዙ ሰው አፕሪሼት ሲያደርግሽ ሲያመሰግንሽ ከላይ ይቀንሳል ይላሉ። የተማርኩበት ነው። እኔ አሁን ይህን ሁሉ ጥረት የማደርገው ለሰማይ ቤቴ ነው። ምክንያቱም የምድር እንግዳ ነን እኮ። ቅድመ አያት የሉም፣ አያት የለችም፣ እናት የለችም። ብዙ እህቶችን ቀብሬያለሁ። እናልፋለን። ሁላችንም ተራ ነው የምንጠብቀው። ወደ ዋናው እንሄዳለን፣ ወደ ሰማይ ቤታችንና ወደ ሰማይ ቤታችሁ ስንቅ አዘጋጁ እያሉ ተማረን። ብዙ ሰው አፕሪሼት ሲያደርግሽ እንዳትወጂ ይላሉ ድሮ። ያ መጣና እዚህ ደረጃ ደረሰና አርቲስት ሲገረም ብዙዎቹ በፍጹም ይላሉ። እኔ ዘቢደር ብዙ እንኳን ሲባል አልፈልግም። ምክንያቱም ከላይ ስለሚጠብቀኝ ለዛኛው ስለምፈልግ ነውና ያን በጣም ከማደንቃቸው ሽልማቶቹ አንዱ ካናዳ ላይ በኤድስ ኮንፈረንስ ላይ እኛ ሳናውቅ መተው ከ257 ድርጅት ኢንተርናሽናል በኤችአይቪ ኤድስ ላይ በሰራ ነው ሽልማት ነበረ። ሬድ ሪበን አዋርድ የከቤተሰብ 2 ሰው ይዘሽ መሄድ ትችይ ነበረ። በዛን ጊዜ ግን እኔ ከአዲስ አበባ የወንድ ዕድር ህብረቱ ሊቀመንበር ነፍሳቸውን ይማረው ዛሬ አቶ ለገሳ ኖሬና ከሐዋሳ ደግሞ በጣም ምርጥ ስራ የሰራች ጌጤ አበባ አሁንም በሜርጆ እየሰራች እያገለገለች ያለች የሴቶች ዕድር ሊቀመንበርን ይዤ ሄጄ ሽልማት ወስጃለሁ። በጣም CNN BBC ሁሉ የዘገበን የሀበሻ ልብሳችን ለብሰን ዶክተር ቴድሮስ አድሃኖም ነበሩ ያኔ እና በጣም ደስ የሚል ማረሳው ሽልማት ያ ነው። ከዛ በኋላ ደግሞ ሴቶችን በጣም እናደራጅ ነበረ። በተለይ ከቫይረስ ጋር የሚኖሩ ቤተሰቦቻቸውን የመሳሰለ በሱ ደግሞ ድህነት ቅነሳ ላይ አስተዋጽኦ ያደረጋችሁ ብሎ ደግሞ UN የሸለመን ሽልማት ነው። አፍሪካ ላይ ደግሞ የሴቶች ሊደርሺፕ ይሄን የሚረዳ 2 ጊዜ በአፍሪካ በሴቶች ሽልማት ላይ ቤስት ሊደርሺፕ ሴት ተብየተሸለመ ብዙ አሉ። ሌላው የጤና ጥበቃም በነርሶች ንቅናቄ ላይ የህይወት ዘመን አምባሳደር ነኝ። እንደዚህም በበጎ ፈቃድ ደግሞ በጠቅላይ ሚኒስተሩ የሰላም ሚኒስተር ባዘጋጀውም የበጎ ፈቃድ ጎዱል አምባሳደር ነኝ። እናት ባንክም በኔ ስም ባንክ ላፍቶ ላይ እና የእናት ባንክም የእናት አምባሳደር ነኝ ብሎ ወደ 8 አሉኝ አምባሳደር የሆንኩበት ባልሰራ። በተለይ በስራ ደስ ብሎኝ እንደው ለውጥ ባመጣ ደስ የሚለኝ የብሪቲሽ ካውንስል የክላይሜት ቼንጅ የአየር ንብረት ለውጥ አምባሳደር አድርጎኝም ሾሞኝ ነበረ። አንዲት ሊፍሌት ብቻ አወጣውና ከዛ ዲቪዚዮንኩና ተውኩት። እና ሽልማቶች ጥሩ ናቸው፣ ያበረታታል። ግን ለሜርጆይ ቢሆን ሽልማቱ ለዘቢደር ባይሆን ደስ ይላል። ላንቺም ቢሆን እኮ ሲስተር ጥሩ ነው እኮ ሌሎች ወደዚህ ስራ እንዲገቡ እንዲሳቡ መልካምነትን ለሰው ደግሞ ከራሳቸው አልፎ ለሰው መኖርንም እንዲማሩ ሽልማት ሲኖር አሃኒም ነገ እንደሷ ሆናለሁ የሚል በጣም ብዙ ወጣቶች ይኖራሉና አንዳንዴ ሰውም ሲበረታታ ጥሩ ነው፣ ወደ ታላቅነትም ያመጣል። እንግዲህ አሁን ላይ በጣም ብዙ ሴቶችም ወንዶችም ይኖራሉ ስራ ይጀምሩና ፌል ሲያደርግባቸው ወይ አልሳካላቸው ሲል ተስፋ ይቆርጣሉ። እንደው ለነሱ የምትያቸው ነገር ይኖራል? ምክንያቱም ያንቺ የህይወት ታሪክ ብዙ ነገር ያስተምራልና። አሁን ሜርጆይን መስርቼ ተስፋ ቆርጬ ነበር። በመሃል ከሰው ብድር ሁሉ ወስደን ደሞዝ ከፍለናል። ብዙ ጊዜ ትወድቂያለሽ ትነሻለሽ። እና የኔ ፕሪንሲፕል ምንድነው? እንዲያውም ችግር ሲገጥመኝ አምሮ ምን ያህል ለዛ ችግር መፍትሄ ያመጣል የሚለውን ራስን ማይበት ነው። እንደገና ደግሞ ብዙ ጊዜ ድሮ ከፕሮብሌሙ ጀርባ ጸጋው ብዙ አለ የሚል አለ አይደል? በመጽሐፍ ቅዱሱ ብዙ ጊዜ በቃ ችግር እንደ ስፕሪንግ ቦርድ እንዲነጥረሽ እንድትወጪ የሚያደርግሽ ነው። አንደኛ በፈጣሪሽ ትተማመኛለሽ፣ ይሄንን ድልድይ ያሻግረኛል የመከራ ብለሽ ታምኛለሽ። ሁለተኛ ደግሞ እኔ አስቤበት ይሄንን ሶሉሽን እንዴት ልወጣው እችላለሁ። ስለዚህ ፕሮብሌሙን ችግሩን ማለፍ አለብኝ ብለን ማሰብ አለብን። ማአት ችግር አለ፣ ስቲል ችግር አለ፣ ዛሬም ችግር አለው ሜርጆይ። ነገር ግን ለችግሮቹ እያንዳንዱ ችግር የራሱ የሆነ መፍትሄ አለው። ያንን ማወቅ አለብን ወጣቶችኛ። በጣም አሁን ደግሞ እኔ በጣም ነው ዛሬ በተፈጠርኩ ሁሉ ላለው እኮ አንዳንዴ ቴክኖሎጂውን ሳየው ሁሉ ነገር እጅሽ ላይ ነው።
እንዲያነሳሻል ወደ መቃብር የሚከትሻል ቴክኖሎጂው። ስለዚህ ባላንስ አድርጎ መኖር ያስፈልጋል። በተለይ ሶሻል ሚዲያ ቲክቶክ በጣም እንዲያወጡና ያወርዱሻል። በጣም ከባድ ነው። ኔጌቲቭ ኢነርጂ ይበዛል። ስለዚህ ያንን ባላንስ አድርጎ ለመኖር ማንበብ ያስፈልጋል። እኔ በጣም ኢንስፓይሬሽናል መጽሐፎችን በጣም አነባለሁኝ እና ራሴን ዘ ማጂክ ኦፍ ቲንክ ቢግ ዘ 7 ሃቢትስ ኦፍ ሃይሊ ፒፕል የስኬት ቁልፎች በአማርኛው ብዙ ተተርጉመዋል። እነሱን አንብቤ እቅድ አውጥቼ ነው የምንቀሳቀስ የነበረው። ስለዚህ የአሁን ወጣቶች ለቲክቶኩ የተወሰነ ሰዓት ለማንበብ ብዙ ሰዓት ቢሰጡ አገርን መቀየር የሚችሉ ናቸው የኢትዮጵያ ወጣቶችና ይሄ ችግር ያልፋል። ከኔ እንግዲህ በጣም ብዙ መማር ይቻላል። እውነቴን ነው የምለው። እኛ ትምህርት ቤት ስንሄድ እኮ ደብተር ብድግ አድርገን ነው የምንሄደው። ቁርስ ተሰርቶ ጠረጴዛ ላይ ቁጭ ብሎ ምን ተብሎ አይደለም ያደግነው። ከዛ ተነስተን ዛሬ እዚህ ከደረስኩኝ የዛሬ ደግሞ የእናንተ ዘመን በጣም የተመቻቸ ነውና ከዚህ የበለጠ አገርን መቀየር ይቻላል። ከዚህ የበለጠ ጨምረሽ ተምረሽ ራስሽን መቀየር ትችያለሽና ወጣቱን ራዕይ ቢኖረው ማንነቱን ቢቀበል ራሱን ፈልጎ ቢያገኝ ነገ ትልቅ ደረጃ መድረስ ይችላል። ሮል ሞዴሎች አሉ። አሁን በጎ አድራጎት ድርጅት አንቺ ጀምራለሁ ብቴ አንድ ወጣት ቢል እኔ ያለሁለት። በእኛ ጊዜ እኮ ምንም የለም ምንም። ድሮ ገጠር ስንማር ምን ትሆኛለሽ ሲሉ አናውቅም ምን እንሆናለን። ምንም ምናየው ትላልቅ ነገር ስለሌለ ገጠር ውስጥ ኢቭን ራይሽን አታሰፍም። አሁን ወጣቶች ግን በጣም ብዙ ሮል ሞዴሎች አላቸው። ሰርች አርገሽ በምትፈልጊው ማን ነው በጋዜጠኝነት የታወቀ ፖፑላር የሆነ ኢንተርናሽናሊ ጋዜጠኛ መሆን ፈልጋለሁ ብለሽ ያንቺን ብታሳድጊ እዛው ላይ አድራሻውን ይሰጥሻል። ኮሙኒኬት አድርገሽ ጋይድ ያደርግሻል። የተመቻቸ ነውና እንደ ወጣቶች ራሳችሁን ቆም ብላችሁ ብታዩ እንደ እናትነት በተለይ ሶሻል ሚዲያውን ብትቀንሱት በጣም በጣም አዲክትድ ነው የምትሆኑት። ከሌላው ሱስ የበለጠ ስለሆነ ሶሻል ሚዲያውን ሰዓት ብንቀንስ እና ለበጎ ነገር ብንጠቀም ወጣቱን እኔ በእናት ስም እለምናለሁ። አንዳንዱ ስድብ ሶሻል ሚዲያ ላይ አክቲቭ ነው ሳይለሽ በጣም ለሜርጆ ስለማይ ጠዋትም ማታም የመጀመሪያ እሱ ነው ስራዬ ጠዋት ሌሊት እና አንዳንዱ ስድብ ሰምተሽ ማታውቂው ህፃናት ወጣት መስማት የሌለበትን ስድብ ትደነግጭና ወዲያው እንትን ትያለሽና እዛ ላይ ያለን በተለይ እኔ እድሜ ጠገቦች እኔ እንደው በእውነት በጣም ጥንቃቄ ብናደርግ በዚህ አጋጣሚ ወጣቶቻችን ብናጽንጽ አደራላል። ህፃናትም አሁን ስልክ ካልተሰጣቸው አንበላም አንጠጣም የሚሉበት ዘመን ላይ ነው የደረስነውና ትንሽ ሸፓፕ ቢደረግ መልክ ቢኖረው ጥሩ ነው። የኛም ሐሳብ ስለሆነ በጣም ብዙ ሰው እንግዲህ ራሱንም እያጠፋ በጣም እንደዚህ መነገር የሌለባቸውን ጉዳዮችም እያደረገ ስለሆነ ሶሻል ሚዲያው በደንብ እንዳልሽው ጥብቅ ቁጥጥርም የሚያስፈልገው እኛም ደግሞ ራሳችንንም መግታት ያለብን ነገር አለ። ሞር ደግሞ ወደ ንባቡ ወደ ትምህርት ያንን ሶሻል ሚዲያ የምንጠቀምበትን ሰዓት ብንወስደው ትልቅ ደረጃ ላይ መድረስም ይቻላልና ትልቅ ትምህርት ነው ሲስተር። በጣም አመሰግናለሁ። በዚህች አጋጣሚ የህፃናቱን ሰሞኑን አሁን እንኳን ባለፈው እሑድ በእውነት ነው ዝም ብዬ ነው ከቤተ ክርስቲያን የወጣሁትና ጡት ታጠባታለች ግን እያለቀሰች ስለ ስልኩ ነው። ገና እንግዲህ 2 ዓመት እንጃ ቢሆናት ትጠባለች ልጅቱ ትንሽ ወዲያ ወዲህ ትላለች እና ስልክ ትሰጣታለች እየጠባች እንትን እንድታደርጋት እናትየውን ታስቸግራለች። ፊልም እንድትከፍትላት ቤተ ክርስቲያን ውስጥ ቆርባን ነው። አስቢ በዚህ ዓመት ሶሻል ሚዲያ የጀመረች ምን ልትሆን? አንደኛ ለአይኗ እኮ አደጋ አለው በጣም። ይሄን እናቶች ላይ ነው መስራት ያለብን። ቤተክርስቲያን ውስጥ ዲሲፕሊን ሆነው ቆመው ህፃናት ማስቀደስ መቻል አለባቸው። እኔ እናቶች ላይ እንደው የሚሰራ ሰው እንደው የእናቶችን ያስተዳደግ የሚሰራ ሰው ቢኖር ጥሩ ነው። እውነቴን ነው የምልሽ። ልጆችን ከመስመር እያወጣን ያለ ነው እኛ ነን። እኛ ድሮ እንዲህ አይደለም ያደግነው። እኔ ልጆችም እንዲህ አላደጉም። ቤተክርስቲያን ነው። እኛ በቃ መላእክታት አሉ ወርደዋል እንዳትረክጡ ቅዳሴ ገብቷል ተብሎ ነው ያደግነው። አሁን ቅዳሴ ላይ አባሮሽ ይጫወታሉ። እናት ቆማ ትስቃለች ልጆቿን። የእሷም ልቧ እኔም አጠገቧ የቆምኩ ልቤ ወደ ጌታ አይደለም። ስለዚህ ያስተዳደግ ችግር አለ በሁሉም ሃይማኖት ነው ባይዘው ይሄ ነገር። እኔ ያው የራሴን ስለሚሄድ ስለማይ ነው ህፃናቱን እንጂ
በጣም በስነ ስርዓት ልጆች ማደግ ያለባቸው ገና ከዜሮ ጀምሮ ነው። እየሰሙ እኮ ነው የሚያድጉት ጽንስ ውስጥ። ስለዚህ ሲወለዱ ደግሞ ስርዓቱን ይዘው ማደግ አለባቸው። እንዴት ባለቀሰች ቁጥር ስልክ እንደ ጡጦ ሰተሽ ይሆናልና መስተካከል አለበት። አዎ ልክ ነሽ። በተለይ ሶሻል ሚዲያ በደንብ መስተካከል ያለበት ነገር ነው ብዬ አስባለሁ። እኔ ሲስተር ቀረ የምትይው እንደው እኔ ሳልጠይቅሽ የቀረውት ነገር ካለ ቀረ የምትይው ነገር ምንድነው? ቀረ የሚለው አዲስ ነገር እሺ፣ የምስራች ምንድነው? 3 የኩላሊት እጥበት የማይደፈረውን ደፍረን እጅግ ከፍተናል። የመጀመሪያውን በሐዋሳ ነው የከፈትነው፣ ሁለተኛውን ደግሞ በአዲስ አበባ፣ ሶስተኛውን በአርባ ምንጭ ከፍተናል። እና ከከፈትም በኋላ ያየነው ችግር አለ። ወጣቶች ናቸው በብዛት የሚታጠቡት፣ ያሳዝናል። አሁን ለምሳሌ ወደ 5 ነርሶች ሐዋሳ ላይ እየታጠቡ ነው ያሉት ወጣቶች፣ ለአገር የሚጠቅሙ አመራሮች፣ ባለሀብቶች። በጣም ያሳዝናል። አሁን ደግሞ የ14 ዓመት ወጣት፣ በቅርቡ የ8 ዓመት ወጣት ወዴት እየሄድን ነው? ይህንን ስናይ የአመጋገብ ችግር ነው። በብዛት ጣፋጭ ነው ለልጆቻችን የምንሰጠው። ብዙ ጊዜ አዲክትድ ይሆናሉ ለጣፋጭ ልጆቻችን እና አሁን የ8 ዓመት አንዱ የታጠበው 2-3 ናቸው እና ለጣፋጭ አዲክትድ ነው። በቃ ያለ ጣፋጭ እንትን አይልም እና ይሄ ለኩላሊት ይከብደዋል። በዚህ አጋጣሚ እኔ እንደው እባካችሁን ጣፋጭ ለልጆቻችሁ የምትሰጡ እኔ በጣም ጀግና የምለው ልጆቹን ጣፋጭ ያላስለመደ እናትና አባትን ነው። እንደገና ደግሞ ራስን ምርመራ ማድረግ ብዙ ውድ አይደለም። ጤና ጣቢያ ብንሄድ 200 ብር 300 ብር ነው። ፕራይቬት ብንሄድ 500 700 ብር ነው። ኩላሊታችንን ቼክ ብንደረግ፣ ምክንያቱም ምንም መታመምሽን አታውቂውም። 90% ሲደርስ ነው ወይ ይጥልሻል ወይ ይገላል። ስለዚህ ይሄ ቼክ መደረግ አለብንና ይህንን ማሳሰብ እፈልጋለሁ። በጣም ውድ ነው ኮንሱመብሉ፣ ዶላር ስለጨመረ ኩላሊት እጥበት በጣም ውድ ነው። የመጨረሻው እኛ ጋር ነው 3500። አንዳንዴ በዚህ ወዲያው ለሚታመሙት ነፃ እናጥባለን አየር ላጠራቸው። ስለዚህ አሁን በየቦታው ኩላሊት ሴንተር መክፈቱ እንዳለ ጥሩ ሆኖ መከላከል መቻል አለብን። ይሄንን ደግሞ መክፈል ለማይችሉት ሜሪጆይ በአባልነት 200 ብር በወር አባል የሚከፍል 150 ሺህ ሰው ብናገኝ በጣም በትንሽ ብር በ500 ብር ያህል እንዲማጠብ እንችላለን። መሳተፍ ስላለብሽ እና በአባልነት ብናደርግ፣ ምክንያቱም በጣም የሚጎዳው ገንዘብ የሌለው ሰው ያመጋገቡም የምኑም ከታችኛው ማህበረሰብ ብዙዎቹ መክፈል አይችሉም። የመንግስት ሰራተኛ አሁን በወር 60 ሺህ ብር በሳምንት 60 ሺህ ብር ከፍዬ መታጠብ አልችልም። ኦቤስ ሁላችንም እዚህ ያለ ነው መታጠብ አንችልም። 60 ሺህ ብር ሚኒመም ያስፈልጋል በሳምንትና እንዲለመንብኝም አልፈልግም። ሁሌ ተለምኖ እንዴት እታጠባለሁ? የሚገለው ሰውነቴን የሚገለው በሽታው ሳይሆን ነገ ብር አለኝ ወይ ብዬ ነው። በጣም ያሳዝንሽ ወንዶቹ እንዴት እንደሚያለቅሱ ነግርሽ አልችልም። ሴት ያው በለቅሶ የታወቀን። ስለዚህ ነገ ደግሞ ቤት አግኝቼ ይሆን? አሁን ታጥበው ለነገ ያስባሉ። ቤታቸው ሸጠዋል ብዙዎቹ። ትዳር ፈርሷል። ትሰለቻለች፣ ከመሳቀቅ ጥለው ይጠፋሉ። ልጆች የራሳቸው ህይወት አላቸው። በዚህ ኑሮ ውድነት ህይወታቸውን ለማሸነፍ ይሮጣሉ። ስለዚህ ነገ አባትሽ ወይ እናትሽ ብታመም እድሜ ልክ አብረሽ አትኖሪም። ደግሞ በሽታው እየታጠቡ ይረዝማል እድሜው። ስለዚህ ይሄ እንዳይሆን በጣም ሰፊ ነው። እኔ ከገባሁበት በኋላ እዚህ ውስጥ እውነቴን ነው የምልሽ፣ እንደ ኩላሊት በሽታ መጥፎ ነገር የለም። ቤተሰብን አፍርሶ ነው የሚሄደውና እባካችሁን ራሳችሁን ጠብቁ። የሜሪጆይ አባል ሁኑ። በተቻለ መጠንኛ 150 ሺህ ሰው በኢትዮጵያ እንግዲህ ኢትዮጵያ ውስጥ እንደው ግፋ ቢል እንኳን ጥሩ ኑሮ ያለው ብንል ስንት ሚሊዮን ነው? ተማሪውም ሁሉም መንግስት ሰራተኛውም እንደው አስተዋጽኦ ቢያደርግና ይሄንን እንደው በነፃ እንደው የሚያታጠቡበትን አድርገን ታጥቦ መተው ያለ ሀሳብ ወደ ቤታቸው የሚገቡበትን ስራ በጋራ እንስራ። ከዚህ በላይ በረከትም የለምና አሁን ቲክቫ እንዳወጣው 400 ሺህ በኩላሊት እጥበት የሚያስፈልጋቸው ዜጎች በኢትዮጵያ አሉ። ነገ 800 ሺህ እንዳይሆን በጋራ እንስራ። እባካችሁ ራሳችሁን፣ ወጣቶች እንፈልጋችኋለን።
እኛ እንኳን እንግዲህ ደርሰናል፣ እየሄድን ነው። ወጣቶች እንድትኖሩ ራሳችሁን ጠብቁ እላለሁ። ለህፃናት ጣፋጭ አትስጡ እላለሁ። አመሰግናለሁ። ወዳችኋለሁ። ሲስተር እንደውም ይሄ መታከምን ቀድሞ መታከም ባህላችን አይደለም። እኔ ነርሶኝ ቼክ የተደረኩት አሁን የኩላሊት እጥበት ከጀመረን ኧረ ኩላሊቴን ብዬ ነው የታየሁት። ታይቼ አላውቅም ባይገርምሽ፣ ግን ቦርደር ላይ ነበርኩ በዚህ ብቀጥል። ስለዚህ አሁን ነው ሐኪሞች መክረውኝ አወረድኩት። አሁን ኖርማል ነኝ። ይቻላል እኮ ማስተካከል ይቻላል። በጣም የምንመገበውን ነገር ማድረግ ያለብንን ነገር ከዶክተሮቹም ሰምተን ራሳችንን ደግሞ መገደብ እንችላለንና ቀድሞ መመርመር ሳያመን በፊት ባህላችን ብናደርገው። እሺ የኩላሊት ግንዛቤ ለማስጨበጥ መከላከያውንም ግንቦት 16 ከኡራኤል ወሎ ሰፈር ደርሰን ለመመለስ ሩጫ አካሂደናል። ተገኙልን። ሲስተር አሁን ያነሳሽው ነገር በጣም ትልቅ ነው። እኛ ከታመምን በኋላ ነው ብዙ ጊዜ ወደ ሆስፒታል የምንሄደው፣ ከደከምን ከወደቅን በኋላ ነውና ቀድሞ መታየትን እንደ ኢትዮጵያውያን ባህላችን ብናደርገው በጣም ትልቅ ነገር ነው። እንዳልሽኝም ደግሞ ቅድምም እየነገርሽኝ ነበረ ቀድሞ መከላከልም ይቻላል። ከተገኘብንም በኋላ በመናረገው ትሪትመንት የምንበላውን ነገር ማስተካከል ስለምንችል እንግዲህ ቀድመን በሽታ ላይ ከመውደቃችን በፊት መመርመር አለብን ብለን እናስባለን። በጣም ትልቅ መልእክት ነው። ሲስተር ግን አሁን ብዙ ሰዓትሽን ሜሪጆ ላይ ነው የምታሳልፊውና ቤተሰብ ላይ ያለው ነገር እንዴት ነው? ልጆች ላይ ጫና አልፈጠረም እሱ ነገር? በጣም እኔ ባለትዳርና የሁለት ልጆች እናት ነኝ። ናትናኤል ታደለና ዘኖላዊ ታደለ ወልጄም ብዙ አልተኛው። ወንድ ልጄን 10 ቀን ተኝቻለሁ። ከዛ ገባ ወደ ስራ። የሴት ልጄ ደግሞ በጣም የሚገርም ነው። ከሆስፒታል መጣው ቁጭ አልኩኝ፣ ራሴን አበረታታው። በዛን ጊዜ የወርልድ ባንክ ትልቅ ባለስልጣን ይመጡ ነበርና ዶክተር ቴድሮስ አድሃኖም ተዘጋጂ ብለው ይነግረውኝ ተዘጋጅቼ እሳቸው ከ20 ቀን በኋላ ይመጡ ነበርና ለመበርታት ብዬ በቃ ቤቱ ሳልተኛ ነው እኔ ቀን ሳልተኛ ወልደሽ ገብተሽ ወጣው። አዎ ወጣው፣ በረታው። ለምን ውጭ ሀገር ሲሄድ ልጆች ወልደው ከሆስፒታል ጋር ህፃን ልጅ ይዘው ጋሪ ገፍተው ምናምን እቃ ገዛዝተው ሲሄዱ ያለው ለምን ሰው ነኝ እነሱም ሰው ናቸው። ምንድነው 40 ቀን የሚያስተኛኝ? አልተኛም ብዬ ተለማመድኩኝ። ወጣው። በወንድ ልጄ ስቲች ላስፈታ ሄድኩና በዛው ጠፋው። እህቶቼ ሊያርሱኝ መተው ነበር። የመጀመሪያ ልጅ ነው። ደስ ብሏቸው አይ በሉ እዚህ ቤት አራስ የለም ብለው አንዷ ቲም ከዋሳ አንዷም ከአስኮ ነበረች። ወደ ቤታቸው ሄዱ። ነው ቤት የለም፣ አራስነት ጊዜ የለም። እንደገናም ወር ከምናምን ላይ ነው ልጄን ፊልድ ሲሄዳው አሰጅ ሄድኩኝ እና ልጆቼንም አላሳደኩም። እኔ ያው ልጆቼ በጣም አንደርስታንድ ያደርጉኛል፣ አሁን በጣም ይረዱኛል እና ብዙ ጊዜ እየሄድኩ ፊልም አሳያቸዋለሁ እና ይሄን አይደል ባመሰሪው በቃ ታድለሽ ይሉኛል። እና አብ ልጅ ራሱ ተመርቆ አንድ ህፃን ልጅ ስፖንሰር አድርጓል። ቤት ውስጥ ይሄ ትርፍ ልብስ መያዝ አይፈቀድም፣ ከአንድ ሻንጣ በላይ ዶኔት እንዲያደርጉ ተደርገው ነው ያደጉት። በቃ ልክ ሲሞላ የሚያስቀምጡበት አለ፣ ይሞላሉ፣ ይሰጣሉ። አሁንም ዩኒቨርሲቲ እንደዛ ነበሩ፣ እንኳን ተመርቀዋል። እና በመስጠት ነው ያደጉት። እናቴ እኔም በመስጠት የኔ ሞዴል እናቴ ናት። ገና በልጅነት ስጡ ስትል ድመት ውሻ የምታረስ እናት ነች እኔን በድህነት ውስጥ ያሳደገችኝ። ስለዚህ እኔም ደግሞ አሁን ልጆቼ ላይ ልስራ ብዬ የእናቴን እኔ የዛሬ እማናት እዚህ ማይናት ለዚህ ያደረሰች እንደምለው ነገ እኔ ስሞት እማኮ እንድትሉ ፈልጋለሁ ብዬ ልጆቼ ላይ የሰራሁት ስራ ለሁሉም ቤተሰብ ልጁ ላይ ቢሰራ መስጠት በጣም ጥሩ ነው፣ ሙሉ ያደርጋል። ዛሬው ልጆችም ተመርቀው እንግዲህ ጥሩ ደረጃ የደረሱልኝ ነውና መስጠት በጣም በጣም ወሳኝ ነውና የልጆች እናት ነኝ። ቤት ውስጥ ብዙ የለሁም፣ ግን እግዚአብሔር ድንቅ አምላክ ነው። ከኔ በላይ የሚንከባከባቸው ሰዎች ነበሩ። አሁንም በጣም ወዳቸው ማሳድጋቸው ልጆች አሉ። በጣም ወዳቸው የሚንከባከቡኝ ዋቢ ግዛውና ሀዊ ግዛው የሚባሉ እህትማማቾችን ደግሞ አንዷ 11ኛ ነች፣ አንዷ 7ኛ ክፍል። እግዚአብሔር ድንቅ ነው፣ አላሳጣኝም። ሰው
እና በዛ ብርታት ነው ልጆች ያደጉት እንጂ እኔ አንድ ቀን ልጆችን አጥቤ አላውቅ። ሁሌ ነው የምለው ነግራቸዋለሁ። አንቺ እኮ እንደ እናት እንደው ሽሮ ሰርተሽ እንኳን አብልተሽ አታውቂን ይላሉ። የእናንተን ታላቅ ልጅ እያሳደግኩ ስለሆነ ነው እላቸዋለሁ። ሜርጆ የነሱ ታላቅ ነው። ስለዚህ በጣም አንደርስታንድ አድርጋችሁኝ እስከዛሬ ይሄው በደንብ ፍቅር የምትሰጡኝ ልጆቼ በጣም ወዳችኋለሁ። ሙትዬ፣ አብዬ እናንተ ደግሞ አሁን ብዙ ልጅ እንደምትረዱ እንደምታስተባብሩ ተማመናለሁ። በጣም እግዚአብሔር ፍጻሜያቸውን ያሳምርልኝ። በሃይማኖታቸው ጸንተው የቆሙ በጸሎት የሚያምኑ ልጆች አሉ። ፍጻሜውን ያሳምርልኝ። አሜን አሜን። ከዚህ ውጪ ከሜሪጆ ውጪ ለትርፍ ሰዓት ሲገኝ በምን እንደምታሳልፊው ይስታ? በማንበብና የት ሄዳለሁ? የትም አልሄድም። በዚህ አጋጣሚ ነው በዚህ በሀገሬ ቲቪ ይቅርታ የምጠይቀው። በማህበራዊ ህይወቴ በጣም የለሁበትም። እንደው በጣም እውነቴን ነው የምልሽ እህቶቼ፣ ታሞ በረር የምደርስ አይደለሁም። ለነሱ ብዙ ሰው አለ፣ እኔ እዚህ ጋር ብሰራ እላለሁ። ለቅሶ ብዙ ሰው የሚቀብር አለ፣ እዛ ውስጥ እኔ ባልሄድ አላጎልም እላለሁ። ወላድ ብዙ ሰው የሚጠይቃቸው አለ፣ አልሄድም እላለሁ። ሰፈር ውስጥ አልታወቅም። እኔ ሌሊት እወጣለሁ፣ ማታ እገባለሁ። ጎረቤት አውቁኝ። እውነቴን ነው። በዚህ አጋጣሚ በማህበራዊ ህይወቴ እኔ እዚህ ለችግርተኛው ስለማሳልፍ ብዙ ሰዎች ለሌላቸው እዚህ ጋር ስላለሁኝ እባካችሁ የተቀየማችሁ የሚቅር በሉኝ። ወደፊትም ላልመጣ ስለምችል እንዳትቀየሙኝ አደራ እላለሁ። የማህበራዊ ህይወቴ ፑር ነው። ከቢሮ ሄድኩ ቤት ገባለሁ፣ አነባለሁ ወይም ሶሻል ሚዲያ ላይ በጣም ስራ ሰራለሁ። ከዲያስፖራው ጋር ማታ ነው ትልቅ ስራ ያለን። ያን ስራ ሰራለሁኝ። ጠዋት ተመልሼ እዚህ እመጣለሁ። ቅዳሜና እሑድ ስራ አለኝ። የኛ ስራ ብዙ ያለው ቅዳሜና እሑድ ነው። ስለዚህ ማሳልፈው እኔ ሜሪጆ ነው። እንግዲህ ይረዱሻል መቼም በቃ አማራጭ ነው። ምክንያቱም እዚህ ደግሞ በጣም ለብዙ ሰው ታስፈልጊያለሽና ይረዱሻል። ግን ሰው ይቀየማል። በእውነት በጣም ይቀየማል። እንደው አትቀየሙኝ ባካችሁ፣ በእውነት ይቀየማል። ያው ብኖር ደስ ይላል እኮ፣ ግን እዚህ ጋር ያለው ስራ ከባድ ነው። 16 ከተማ እኮ ከባድ፣ በጣም ከባድ ነው። ስለዚህ እንደው ሰው አንደርስታንድ ቢያደርገኝ ደስ ይለኛል። መሄድ ሄዳለሁ እኮ አልፎ ሄዳለሁ፣ ግን አንዳንዴ በጣም እዛ ጋር ሰው ካለ አልሄድም። አሁን ብዙ ሰው ቀብር እየሄደ እኔ ቀብር ላይ በርግጥ ሰው ይቀየማል። ወይ ማታ ለቅሶ እንሄዳለሁ፣ ወይ ደግሞ ቀብሩ ሰዓት የምትመች ከሆነ ድረስ ቤት አይቼ እመለሳለሁ እንጂ ብዙ ማህበራዊ ላይ የለሽበት። እንግዲህ ጎረቤቶችሽ አንደርስታንድ ያደርጋሉ ብለን ተስፋ እናደርጋለን። ይረዱሻል። አሁን በሜሪጆ ምን ያህል ሰው አለ በአጠቃላይ የምትረዱት የምታገዙት ሰው? በ16 ከተማ አሁን ዘንድሮ ዳታ ላይ ያለ 167,000 ሰው አለ። አዲስ አበባ ላይ ብቻ 10,000 በልጧል። አሁን የህፃናት ቁጥር በ6 ክፍለ ከተማ፣ የአረጋውያን ከ2,000 በላይ ያው የአረጋውያን ማዕከል አለ። 2 ሆስፒታል እየሰራን ነው። የአዲስ አበባው አልቋል። ሜዲካል ኢኩዊፕመንት እያሰባሰብን ነው። በዚህ አጋጣሚ ሜዲካል ኢኩዊፕመንት ድጋፍ የምታደርጉ በሜሪጆ ዌብሳይት ገብታችሁ ሆስፒታልን አይታችሁ ድጋፍ አድርጉልን። የአዋሳው እያለቀ ነው። በቅርቡ ቆርቆሮ ይለብሳል። አርባ ምንጭ መሰረት ድንጋይ ለሆስፒታል ጥለናል። ከደለስ ጎን ያው ሆስፒታል ያስፈልጋል፣ አይሲዩ ስለሚያስፈልገው በአምቡላንስ እንደገና የደከሙትን ከማስቸገር እያለን ሆስፒታል ከኩላሊት እጥበቱ ጎን እየከፈትን ነው። ይህም በኢትዮጵያውያን ነው። በዚህ አጋጣሚ የምትረዱንን ሁሉ ስም ጠቅሼ እንደው አልዘልቅምና ሁሉንም የምትረዱኝ ላመሰግን እወዳለሁ። ሀገሬ ሚዲያ በጣም ላመሰግን እወዳለሁ በእውነት። እኛም በጣም አድርገን እናመሰግናለን ሲስተር፣ እግዚአብሔር ያክብርልን። ጊዜሽን ስለሰጠሽን ጠባብ ጊዜ ነው ያለሽና ከሱ ላይ እንግዲህ ለተምሳሌ ተመልካቾቼ ያለሽበትን ውጣ ውረድ እንደ ጠንካራ ሴት ደግሞ ለማካፈል እዚህ ስለተገኘን እኛ በጣም ደስተኞች ነን። አንቺም ደግሞ ጊዜሽን ስለሰጠሽኝ በጣም አድርጌ አመሰግንሻለሁ። እኔም በጣም አመሰግናችኋለሁ። ተባረኩልኝ። ኢትዮጵያችንና ሕዝቦቿን ደግሞ ፈጣሪ ባርክልን። ድሮ የምንወዳት የምንናፍቃትን ሀገር በፍቅር በአንድነት በሰላም በመቻቻል እንድንኖር ፈጣሪ ይርዳን።
ሁላችሁም እንግዲህ የሁላችሁም የሰው ልጅ የተባለ የተቸገረ ሰው መደገፍ አለበት። የግድ እንደኛ አይነት ድርጅት ጋር መምጣት ብቻ አይደለም። ጎረቤታችሁ ያለ መንገድ ላይ ያለው ፍቅር ይፈልጋልና እነሱ ፍቅር ነው የሚርባቸው። ቡሌ ሞልቷል ይሉናል የጎዳና ተዳዳሪዎችና ፍቅር በመስጠት ድጋፍ እናርግላቸው ላለው ተባረኩልኝ። አመሰግናለሁ። እኔ በጣም አድርጌ አመሰግናለሁ ሲስተር፣ እግዚአብሔር ያክብርልኝ። አሜን። የተከበራችሁ ተመልካቾቻችን ፕሮግራማችን የሚመስል ነበረ። በሚቀጥለው ሳምንት በሌላ ተምሳሌት እስከምንገናኝ እስከ ሳምንት ቸር ቆዩልን። ቻው።